ከማርታ ጋር ሲሆን ሶሊ አልፈልግሽም፣ አስመሳይ ነሽ፣ ውሸታም ነሽ፣ ከህይወቴ ውጪ። ከሶሊ ጋር ሲሆን ማርታ አልፈልግም፣ አንቺ አስመሳይ ነሽ፣ ውሸታም ነሽ፣ ማርቲ ውጪ፣ ሶሊ ትመቸኛለች። አብርሃም ከሄርሚ ጋራ ሲሆን ሩታ ከህይወቴ ውጪ፣ ዳግመኛ አጠገቤን ላይሽ አልፈልግም፣ አጠገባችን እንዳደርሽ ካሁን በኋላ እኔና እሷ ሰላም ነን። ከሩታ ጋር ሲሆን ሄርሚ ዳግመኛ በህይወቴ እንዳላይሽ፣ ከህይወቴ ውጪ፣ ከትዳሬ ጋራ ከልጄ ጋራ በሰላም በፍቅር መኖር ፈልጋለሁ። እንዲህ ውጪ፣ ተንበርክኮ ይቅርታ፣ አስመሳይ ነሽ፣ ተንበርክከሽ ይቅርታ እየተባባላችሁ ላይፋችሁ የሚቀጥለው እስከ መቼ ነው? እናንተ የቡታጅራ ሽልጥልጦች፣ ወንዶችም ሆናችሁ ሴቶች፣ አሽቃባጮች፣ አሰዳቢዎች። ትላንት ማርቲ ያለቀሰች ተንበርክካ እባክህ ካንተ ጋር ነው መሆን የምፈልገው ስትልክ አልፈልግም ውጪ ከህይወቴ፣ ካሁን በኋላ በጓደኝነት ከፈለግሽ አብረን ቀጥላልና፣ አለበለዛ ግን እኔ ከሶሊ ጋር ነው ከልጅነት ጀምሬ የማውቀው ጓደኛዬ ስለሆነ ከሶሊ ጋር ነው። ዛሬ ደግሞ እሱ ተንበርክኮ ይሄ እኔ ምለው እንዲህ ኦኬ፣ አንተ ይቅርታ ስትጠይቅ ሰዎች ይቅርታ እንዲያደርጉልህ ትፈልጋለህ። ሰዎች ይቅርታ ሲጠይቁ ለሰዎች ይቅርታ ማለት አትፈልግም። እናንተም ብሎ ደግሞ ይቅርታ ባባዮች፣ እናንተም ብሎ ይቅርታ ጠያቂዎችና ይቅርታ አድራጊዎች። ስለ ይቅርታ ለመሆኑ የምታውቁት ነገር አለ? ስለ ይቅርታ፣ ስለ ፍቅር፣ ስለ ማንነት፣ ስለ ህሊና፣ ስለ ሰው ልጅ፣ ስለ ሴት ልጅ ክብር የምታውቁት ነገር አለ? እናንተ የቡታጅራ ሽልጥልጥ ወንዶች ሴት ልጅን ማዋረድ፣ ሴት ልጅን ማሰደብ፣ ሴት ልጅን ማስለቀስ፣ ሴት ልጅን ማንከራተት፣ ሴት ልጅን ማዘቅዘቅ፣ ማሰደብ። ትላንት ማርቲ ዳግመኛ በህይወታችሁ አልገባም ብላ ነበረ። ከህይወታችሁ አልወጣችም። ዛሬ ደግሞ መልሳ አንተ ይቅርታ ስትላት ዳግመኛ በህይወት መግባት አልፈልግም፣ ጓደኝነታችንም አልፈልግም ብላለች። ነገ ደግሞ ተመልሰ ከሷ ጋር እንዲህ እየተግማማችሁ እየቆሸሻችሁ አንድ አይነት የረከሰ የመንገድ ላይ ልጆች መንገደኞች ሆናችሁ ትውልድ የምታግማሙት እስከ መቼ ነው? አይደብራችሁም? ግን ሁሌ አንድ ወንድ ተፈላጊ፣ ሴቶች የማይፈለጉ እየሆኑ ስትሰሩ፣ ሴቶች የማይፈለጉ፣ ከዛ ደግሞ ወንድ ልጅ ተፈላጊ። ዛሬ አሁን ሶሊን አልፈልግም አልክ፣ በአንተ ቤት አሪፍ ነህ፣ እሺ። ከዛን እዛ ጋር ደግሞ ማርቲ ትፈልግሃለች። ትላንት አልፈልግሽም ያልካት ልጅ ዛሬ ትፈልግሃለች፣ ትፈልጋታለህ። ነገም ደግሞ ከሶሊ ጋራ ተግባብተ ደግሞ ኧረ ወይኔ ሼም የሚባል ያልፈጠረባችሁ ምን አይነት ግሳንግሶች ናቸው? ምን አይነት ደንቆሮች ናቸው? እንድናንተ አይነት አሁን ለመሆኑ የኔ ተማራችሁት? ተምራችኋል? ግን ሶሊ መጀመሪያውንም ብለንሻል። በፍጹም ነው አቤል አይሆንሽም። ለሰው ብለሽ መስዋዕት መክፈል አልነበረብሽም። ለሰው ብለሽ ህይወትሽን ማበላሸት አልነበረብሽም። ወንድምሽ መጥቶ ለአቤል አደራ ሲሰጠው አምነን ነበረ። የምርም ተፈላልጋችሁ ነው ብለን ሙሉ ለሙሉ ባናምንም አደራ ብሎ ሲል ያው ከድሮ ጀምሮ ስለሚተዋወቁ ነው። እሱም ከዚህ በፊት ምን እንዳለው እናውቃለን። ዳግመኛ በህቴ ዙሪያ እንዳላይክ ብሎታል። ግን እሱም ለሰው ብሎ ነው እሱን እና እሷን ለማለያየት ብሎ ነበረ የገባችው ሶሊ። ግን ደግሞ ወደ ትዝቷ መለሳት። አብረው ይውላሉ፣ አብረው ይዝናናሉ፣ አብረው ይለጣጠፋሉ፣ አብረው ይላላጣሉ። ከዛን አሰመጣት። እሱ ግን የውሸቱን ነበረ። እሱ ደግሞ አሁን አንቺ የሩታ ቢጤ አሁን ሩታንና ሶሊን አንድ አይነት ባክግራውንድ እንዳላቸው ሶሪ አብርሃምንና ሩታን ማገናኘትና ማስታረቅ ማስማማት ወደ ነበረ ፍቅራቸው እንዲቀጥሉ ትፈልጋለች። ሶሊ እንደ ሩታ አይነት ሴት ጠንካራ ሴት መሆን የምትፈልግ ሴት ናት። ግን በእንደዚህ አይነት የወረደ ስራ ግን መግባት አልነበረብሽም። አለቅ እሱን ለእሷ ትተው ነበር። የፈለጉን አጭር ጊዜ ነው የሚሄደው። እንደዚህ አይነት ፍቅር አጭር ጊዜ ነው የሚሄደው፣ ረዥም ጊዜ አይሄድም። ምክንያቱም አሁን ማርታ ራሷ ጉዳቴን ምናምን አለች። አንቺም የእህትሽ ቢጤ ነሽ፣ የጓደኛሽ ቢጤ ነሽ። የሚያገናኘን አንድ ሰው ነው። እዛም ቦታ ልትገናኙ ትችላላችሁ፣ ላትገናኙ ትችላላችሁ። ኢቨን እሱም ስላገናኘሽ ብቻ ሳይሆን ልቤን የሰበረኝን ሰው ዳግመኛ ወደ ልቤ አስገብቼው ነገስ እንደማይሰብረኝ ምን ያህል ዋስትና አለኝ ብላ ውጪ ውሻ ያደረጋት ስትወጣ ስትመጣ የነበረችዋ ሄርሜላ እህትሽ፣ ጓደኛሽ፣ አብሮ አደገሽ፣ ወዳጅሽ፣ ዘመድሽ እያለች አንቺ ከሄርሜላ ማትማሪበት ምንም ነገር የለውም። በቃ አንቺም እንደ ሄርሜላ ነሽ። ውጪ ሲልሽ ትወጫለሽ፣
ነይ ሲልሽ ትመጫለሽ። አለቀ። ወንዶቹ ማቆሚያ የላቸውም በዚህ ዙሪያ ላይ ማለት ነው። ይሄዳሉ ይመጣሉ። ውጪ ስትባይ ትወጫለሽ። ውሻ ሲያረግሽ ውሻ ትሆኛለሽ። ሰው ሲያረግሽ መጥቶ እሺ በቃ አንቺ ንጹህ ነሽ፣ አንቺ ፍጹም ነሽ፣ አንቺ ጨዋ ነሽ፣ አንቺ ምንድን ነሽ፣ አንቺ እንዲህ ነሽ። አሰስ ገሰሶች ናችሁ። እውነት ለመናገር እማትረቡ እዚህ ግባ የማትባሉ ለምንም የማትጠቅሙ ለቤተሰብ አይደለም ለሀገር ለትውልድ ለራሳችሁ የማትጠቅሙ ለራሳችሁ ጀስት ገንዘብ ነው ናላችሁን የበጠበጣችሁ፣ ገንዘብ ነው ያሳወራችሁ። ከዛ የዘለለ ምንም የሚጠቅማችሁና እንትን የሚላችሁ ወደ ራሳችሁ የሚመልሳችሁ ነገር የለም። እንዴት አሁን ከእንደዚህ አይነት ስራ ውስጥ መውጣት ፈልጋለሁ ብያለሁ። እውነት ለመናገር ዩቲዩብ ላይ ካልሆነ በስተቀር በዩቲዩብ ላይ እሰራባቸዋለሁ ነገራቶች እስከሚስተካከሉልኝ ድረስ። ምክንያቱም እነሱ በዘቀጠ ድራማ፣ በዘቀጠ ላይፍ፣ በቆሸሸ ህይወት ውስጥ ነው መጨመላለቅና መጣል መነሳት ውስጥ ያሉት። እኛ ደግሞ ከነሱ ጋራ መጨመላለቅ አንፈልግም። ቢማሩ ቢገባቸው እንደው ከእንደዚህ አይነት ባክግራውንድ ወጣው ከዚህ የረከሰ ለትውልድ የማይጠቅም መልዕክት ከማስተላለፍ ወጣው የጸዳ ስራ ቢሰሩልን እሰየው፣ አምነን እንቀበላቸዋለን። ከዛ በዘለለ ግን እንደዚህ በተግማማ ቻናል፣ በተግማማ ማንነት አንድ ሴት ለሁለት ወንድ፣ አንድ ወንድ ለሶስት ሴት እየተገባ ለትውልድ የማይጠቅም አንዲት ሴት ታምና ለባሏ እንዳትኖር፣ አንድ ወንድ ታምኖ ለባለቤቱ እንዳይቆይ የሚያደርግ የዘቀጠ ትውልድ ነገ ብድግትልና አንዷ እኔ እንደ ሄርሚ ነው የምሆነው፣ ነገ ብድግትልና አንዷ ነገ እንደ ማርቲ ነው የምሆነው፣ ነገ ብድግት ይልና አንዱ እንደ አብርሃም ነው እንደ አቤል ነው። በአንድ ወንድ በሴቶች መከበብ፣ በአንድ ሴት በወንዶች መከበብ የተዝረከረከ ላይፍ ማለት ይሄ ነው። አይበቃችሁ? እስከ መቼ ነው በዚህ በቆሸሸ ድራማችሁ የምትቀጥሉት? አንድ ትልቅ ሰው ይጥፋ፣ አንድ የተማረ ሰው ይጥፋ፣ አንድ ተዉ የሚላችሁ የሚገስጻችሁ የሚቆጣችሁ፣ ይሄ ትውልድ ያጠፋል፣ ይሄ ጥሩ ስራ አይደለም፣ ሀገር ያሰድባል፣ ሀገር ያቆሽሻል፣ ቤተሰብን ያሰድባል፣ ያስወቅሳል ብሎ የሚላችሁ አንድ ሰው ትጡ። በስማችሁ ብቻ የሚነግድ፣ በስማችሁ ብቻ የሚሸቅል፣ በስማችሁ ብቻ ገንዘብ የሚያካብት፣ በስማችሁ ብቻ ሆዱን የሚሞላ ብቻ ይኖር። አረ እንደው ምን ውስጥ ነው የተዘፈቅነው ወገን? እንደው ምን ውስጥ ነው የገባ ነው? አረ እግዚእትነ ወላዲቷ በጣም የሚያሳዝን ነገር ነው በእውነት። አንዳንድ የዘመኑ ወንዶች የሚያደርጉትን ስራ የዚህን የጀበና ሰውዬና የዚችን የድስት ሴትዮ ላይፍ ተመልከቱ። ድስት ትለፋለች፣ ሴት ናት ባሏን በፍቅር ለመያዝ። ጀበና ባል ነው፣ ይወጣል ይገባል፣ ከመቅስፈትም አይቆጥራትም ሚስትን። ድስት ናት ሚስት፣ ጀበና ወንድ ነው። ያው ታበሏለች፣ ታጠጣዋለች፣ ሁሉን ነገር ታረግለታለች። ከዛ በኋላ ከቤት ተሰናብቷት ሲወጣ የሚያደርገውን ተመልከቱ። ያው ሚስት አገር ሰላም ብላ ሸኘችው፣ አለቀ። ቀለበቱን አውልቆ ኪሱ ክትት። በቃ ቤት ባለ ትዳር ነው፣ ውጪ ትዳር የለውም። ውጪ ለመማገጥ ትዳር የለውም። ጣቱን ቀለበቱን ጣቱ ላይ አውልቆ ኪሱ ክትት። በቃ ጨዋ ነው፣ አላገባም። ሚስት ማንም የሚቋጠርለት፣ ስድስት ማንም የሚቋጠርለት፣ ራሱ ሚስት የለውም ወይ እናቱ ላይ ተጧሪ ተቀባሪ ይሆናል። ትዳር ስትይዙ መከራ፣ ትዳር ስትፈቱ መከራ፣ 30 ሴት ጋር ስትገቡ መከራ። ሴቶችም አሉ እኮ ወንድ ብቻ አይደለም። በነገራችን ላይ ሴትም እኔም ማቃት ሴት ነበረች። እግዚአብሔር ምስክሬ ነው። እኔም ማቃት ሴት የወንድሜ ሚስት የነበረች ሴት እኔን ከባለቤቴ ጋር ላስታርቅሽ ብላኝ፣ ሳንጋባ ጓደኛ በነበረን ሰዓት ላስታርቅሽ ብላኝ አብራኝ ይዛኝ ወጥታ እሱ ከጓደኞቹ ጋራ ሆኖ ጠብቆን አብረን ስንበላ ስንጠጣ አምሽተን ማታ ጣቷን ቀለበቷን አውልቃ ኪሷ ከታ እኔና እሱ ስንመለስ እሷ በአጥር ዘላ ወደ ቤት ገብታ ጣቱ ቀለበቷን አውጥታ ልትለብስ ስትል አጥር ስር ጥላው
በባትሪ ፈልገው ነው ያገኙት። ለምን ወደቀ ብለው ሲሏት አንተን የሆነ እንደዚህ ሳደርግ ነው የወደቀው ብላ ወንድሜን የሸወደች ሴት ነበረች። ተለያይተዋል። ሴትም አለች እኮ ወንድ ብቻ አይደለም። የሰው ልጅ ጣት ላይ ስላደረገ ብቻ አይደለም እኮ ባልና ሚስት የሚሆነው፣ ከልብ ነው። ልባችሁ ላይ ከተቀመጠ የሆነ ሰው ከልባችሁ እንዴት ማለት ጣትና ከጣታችሁ ላይ ቀለበት አውልቃችሁ ሌላ ሴት ጋር ስትሄዱ ወይ ሌላ ወንድ ጋር ስትሄዱ ህሊናችሁ ምን ይላችኋል? ህሊናችሁ ጥያቄ አይጠይቃችሁም ወይ? ልባችሁ አይመታም ወይ? ልባችሁ ምን ያህል ፍቃደኛ ነው የሚሆነው ከሌላ ሰው ጋራ ከትዳሮቻችሁ ውጪ ከሌላ ሰው ጋራ ሌላ ኮሚኒኬት ሲኖራችሁ ህሊናችሁ ምን ይጠይቃችኋል? ሰው አያያችሁ። ሚስት አታይም ወይም ወንዱ ሲማግጥ ሚስት አታይም፣ ሴቷ ስትማግጥ ባል አያይም። ግን የሚያይ አምላክ አለ እኮ። አታስቡም? ይሄንን የሚያይ አምላክ እኮ አለ ከሰው በላይ። ሰው አያየኝም። የሰው ልጅ ሰውን ነው የሚሸሸው፣ ሰውን ነው የሚደበቀው። ሰው አየኝ፣ ሰው ምን አለኝ፣ ሰው ምን እንዲያለኝ፣ ሰው እንዲያደረገኝን። ከሰው በላይ ግን የፈጠረን አምላክ፣ ከሰው በላይ የሚጠብቀን አምላክ፣ ከሰው በላይ የሚከታተለን አምላክ፣ በሙስሊሞችም አላህ ከሰው በላይ የሚያየን። የላይኛውን አንፈራው። የላይኛውን መፍራት የሚባል ነገር እኮ አለ። የሰው ልጆች መቼም እንደ እምነተኞች ነን እንደምንባል እኛ ኢትዮጵያውያኖች እንደ ኢትዮጵያውያን ጿሚ ጸላይ የለም። እንደ ኢትዮጵያውያን ሃይማኖተኛ ሀገር የለም። እንደ ኢትዮጵያውያን ሃይማኖተኛ ሰው የለም እንደምንባለው ደግሞ እንደ ኢትዮጵያውያን ዝሙተኛ ሰው የለም። እንደ ኢትዮጵያውያን አጭበርባሪ ሌባ የለም። እንደ ኢትዮጵያውያን አስብቶ አራጅ የለም። እንደ ኢትዮጵያውያን አብሮሽ እየበላ ከጀርባሽ የሚገልሽ ከጀርባሽ የሚያርድሽ የለም። ይሄንን ነው ተሸክመን የትም ዓለም ላይ እየዞርን ያለ ነው። ኢትዮጵያውያን በመሆኔ ኩራታችን፣ በነጭ አለመገዛታችን፣ ጣሊያን እንዲህ አለማድረጋችን፣ እኔ እኮ የከሌ ልጅ ነኝ፣ እኔ እኮ እንዲህ ነኝ። ውስጣችን ግን ለቄስ፣ ውስጣችን ግን መርዝ፣ ውስጣችን ግን እሾክ የምንተፋው፣ ውስጣችን ግን የእባብ መርዝ ሰይጣንን የምንበልጥ እንደ ኢትዮጵያውያን የለም። በቃ ሰው የሀገሩን አለ የሚይዘው ከሚያየው ከሚሰማው ከሚዳስሰው ከሚናገረው አይደለም የሚያየው። አለቀ። እንደኛ እንደ ኢትዮጵያውያን አስብቶ አራጅ የትም ዓለም ላይ የለም። ሰው ፊት ለፊት ነው። በቃ ሌላ ሀገራት ላይ ፊት ለፊት ነው ይነግራችኋል፣ ፊት ለፊት ይገላችኋል። አለቀ። የግድ ጩቤ አምጥቶ መውጋት አለ መግደል። በቃላት ይገላችኋል። ከስሩ እንድትሻሹ ከስሩ እንድትርቁ በንግግር ይጎዳችኋል እንድትርቁት። እኛ ሀገር ጋር ግን አስመስሎ አብሮ ይበላል፣ አብሮ ይጠጣል፣ ይሄዳል፣ ይመጣል። ከጀርባው ግን ይወገዋል። ከጀርባው ግን ማንም አይቀድመውም። ከጀርባው ማንም የለውም። እኛም ብሎ ሃይማኖተኞች፣ እኛም ብሎ አስቀዳሾች፣ እኛም ብሎ ሰጋጆች፣ እኛም ብሎ ጿሚዎች፣ እኛም ብሎ ጸላዮች፣ እኛም ብሎ ሃይማኖተኞች። ለዚህ እኮ ነው የመጀመሪያ የነበረች ቀደምት የነበረች ሀገር ኋላ ቀር የሆነችው። ራስ ወዳዶች ስለሆነ፣ በጣም ሰልፊሾች ስለሆነ፣ በጣም ራስ ወዳዶች፣ ከኔ በላይ ላሳር እድሜ ልክ ዘላለም ቋሚ ሆነን የምንኖር ይመስል ዘላለም ቋሚ ሆነን የምንኖር የሚመስለን ያህል እየተሰማን እስስቶች፣ እባቦች፣ እውራ ሞራ የሚመግበውን አምላክ ረስተን ሰማይና ምድርን የዘረጋውን አምላክ ትተን ቋሚ የሆንን የመሰለን በሰው ላይ ተንኮል፣ በሰው ላይ ሸር ያው ሲቀጣም ደግሞ እንደዛው ነው። ትቶናል፣ ዝም ብሎናል፣ ታግሶናል። እያሳየንም ነው በመሬት መንሸራተቱ፣ በበረዶ፣ በዝናቡ፣ በእሳቱ፣ በጎርፉ፣ በብዙ ነገር ይዞናል። እኛም አንማር፣ እኛም አንቀጣ፣ እኛ አይበቃን። ቤት በኩል ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታችሁ ነው ማለት ፈልገው ይመቻል።